አርእስተ ዜና። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ከዚህ ዓለም በሞት ተለዩ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸም። የኢትዮጵያ ህዝባዊ አብዮት ፓርቲ ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰሩን ከቤተሰቡ ለማረጋገጥ ችያለሁ አለ። አብራችሁን ቆዩ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ጣቢያው አስታወቀ። ጣቢያው በመግለጫው ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱ የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብ እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ብለዋል። አያይዞም የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን ህልፈት የተሰማንን መሪር ሐዘን እንገልጻለን ብለዋል። በመግለጫቸው በተያያዘ ጠቅላይ ሚኒስትር አብይ አህመድ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በይፋዊ ፌስቡክ ገጻቸው ላይ ባሰፈሩት መልእክት አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ሲሉ ገልጸዋል። አክለውም ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፍ ብለዋል። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የኢትዮጵያ የምግብ ዋስትናና ለኑሮ ማሻሻያ የመቋቋም አቅምን መገንባት ፕሮግራም ማስፈጸሚያ የሚውል የ71.9 ሚሊዮን ዶላር የፋይናንስ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታወቀ። የሚኒስቴሩ ትንተና የካቲት 3 ቀን 2018 ዓ.ም በወጣው መግለጫ ስምምነቱ በገንዘብ ሚኒስትሩ አቶ አህመድ ሺዴ እና በአፍሪካ የልማት ባንክ በምስራቅ አፍሪካ ዋና ዳይሬክተር አሌክሲስ ሙቢሩ መካከል መፈረሙ ተገልጿል። ባንኩ ይህንን ስምምነት የተፈራረመው የአረንጓዴ የአየር ንብረት ፈንድ እውቅና ያለው ወኪል በመሆኑ ነው። እንደ ሚኒስትሩ መግለጫ ከሆነ ፕሮጀክቱ በአሁኑ ወቅት በአፍሪካ ልማት ባንክ ድጋፍ እየተከናወነ ያለው ለምግብና ለስርዓተ ምግብ ዋስትና የመቋቋም አቅምን የመገንባት ፕሮግራም የሚያግዝ ነው ብለዋል። በተጨማሪም በከብት አርቢና በከፊል አርሶ አደር ማህበረሰቦች ላይ ከአየር ንብረት ለውጥ ጋር ተያይዞ የሚከሰቱ ተጋላጮችን ለመቀነስ የሚያደርገውን ጥረት ያሰፋል ብለዋል። ይህ ተነሳሽነት ቀደም ሲል በባንኩ ድጋፍ የተከናወኑ ተግባራትን መነሻ ያደረገ ሲሆን ይህ ቀጠናዊ የሆነውን የድርቅ መቋቋም አቅምና ዘላቂ ኑሮ መሰረት ፕሮግራም እንደሚያጠቃልል ተጠቁሟል። ፕሮግራሙ የአየር ንብረት ለውጥን የሚያቋቁሙ የፈጠራ ስራዎችን፣ የዲጂታል የምክር አገልግሎቶችንና የአየር ንብረት የገንዘብ ድጋፍ ለማግኘት የሚያስችሉ የተሻሉ አማራጮችን ያስተዋውቃል ተብሎ ይጠበቃል። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። የአማራ ክልል ሰላምና ጸጥታ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በመላው ሀገሪቱ እየተካሄዱ ያሉ ግጭቶች አመራርና ሎጂስቲክ የሚቀርብላቸው ከመቀለና ከአስመራ ነው ሲል ገለጸ። ቢሮ ትላንት በወጣው መግለጫ ውጊያው ጽንፈኞች ሲል ከጠራቸው አካላት ጋር ብቻ ሳይሆን ከውጭና ከውስጥ ኃይሎች ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲል ገልጿል። በመግለጫው አክሎም ወልቃይት፣ ጠለምትና ራያ ለመቆጣጠር ዓላማ ያለው ቡድን ለውስጥ ጽንፈኛ ኃይሎች ተልዕኮ ሰጥቶ እያንቀሳቀሰ ይገኛል በማለት ከሷል። የዚህ ተልዕኮ ዋነኛ ግብ በየዞኑና በየወረዳው ግጭቶችን በመፍጠር ወደ ድንበር የሚንቀሳቀስ የመከላከያ ሰራዊት በየአካባቢው ተወጥሮ እንዲቆይ ማድረግ እንደሆነም ተጠቅሷል። ይህ ያለማንም ከልካይ የተጠቀሱትን አካባቢዎች ለመቆጣጠር የታለመ ስልት መሆኑን አስረድቷል። ቢሮ አክሎም እየተካሄደ ያለው ውጊያ ከላኪ ታሪካዊ ጠላቶችና ከተላኪ ውስጥ ባንዶች ጋር መሆኑን ገልጾ መላው ህዝብ አካባቢውን በንቃት እንዲጠብቅና በራሱ አቅም የህግ የበላይነትን እንዲያስከብር ጥሪ አቅርቧል። የመከላከያ ሰራዊት ዛሬም እንደ ትናንቱ የሀገሪቱን ድንበር በተጠንቀቅ እየጠበቀ እንደሚገኝ በመግለጫው ማጠቃለያ ላይ ቢሮ አመላክቷል። የኢትዮጵያ ህዝባዊ አብዮት ፓርቲ ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰሩን ከቤተሰቡ ለማረጋገጥ ችያለሁ አለ።
ፓርቲው በመግለጫው ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለው አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብለዋል። የኢትዮጵያ ሕዝባዊ አብዮት ፓርቲ በመግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀን ከሌሊት ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤቱ በተቃራኒው እንደሚሆን አመላካች ነው ሲል ገልጸዋል። መግለጫው አያይዞም በትናንትናው ዕለት የታሰረውን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና የንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስበዋል። መግለጫው አያይዞም በትናንትናው ዕለት የታሰረውን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስበዋል።